ምንድነው የት ምን እንታዘዝ? Everyone, it's my birthday. ያስፈራ ሰውነቷ። ይሄ ሰላቢ በዚህ በኩል ለካ ቅርብ ነው። በጌታ ስም ቶርታው ትልቅ ነው። ብዙ ሲያስተናግዳል። ሮልስ ሮይስ ኢን ኢትዮጵያ ፋይናሊ ዋጋው $1100 አካባቢ ነው፣ አሜሪካ ውስጥ ማለት ነው። ወደኛ ሲመጣ ያ ገንዘብ 1000 ሲባዛ በ160 176,000 ብር ነው። ማይ ድሪም ካር ከዚች ላዳ ጋር አወዳድሩት። እኔ ብቻ ልፈንግር ነው እንዴ? እኔ ብቻ ነኝ ያቆፈርኩ ሙሙዬን ማሳየው አልሽ። እንዴ ይቻላል እንዴ? ወመን በብሮናንዲ ዘንድሮ ተቀይሩ በብሮናንዲ ዘንድሮ ተቀይሩ። ምን ይባላል ይሄ? ያ ጀማ ተጠራል ተነጋገረኝም ጎዱ እኔ ለሰባ ጎዱ ሰላም ዩቲዩብ እንዴት ናችሁ? ናቲ ነኝ። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ድምጼ እንደምታዩት ኤዲዌይ ዲላችሁ ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ለቀም አድርገን የተለያዩ ቪዲዮዎችን ይዘን መተናል። አብረን ሪአክት የምናደርግ ይሆናል። ይሄን ቪዲዮ ላይክ ያደረጋችሁ ጀምሩት፣ ሰብስክራይብ ብትጨምሩበት ደስ ይለኛል። ወደ ቪዲዮ እንዴት ናችሁ? እንደው 2018 መጥቷል። እንደው እንደ ኑሮ የሚደፋ ነገር የለም። እዚህ አንዴ የቤት ኪራይ፣ አንዴ ገመዱ ተቃጠለ፣ አንዴ አስቤዛ፣ አንዴ ጤፍ፣ ዘይት፣ በርበሬ፣ ቁንዶ በርበሬ፣ የልጆች ቦርሳ፣ ደፍተር፣ እስክሪብቶ፣ ላጲስ፣ ይሄ ሁላ ብሩ ከየት ይገኛል? አይ 2018 ደግሞ ዶሮ እንዴት ይሰራ? ዶሮ መስራት እኮ አቃተኝ። እዚህ መራጢ ደሃነን በቃ ደፋን እኮ ኑሮ ደፋን። ስለዚህ አይዟችሁ እንግዲህ ጋይስ፣ ምንም ማድረግ አይቻልም። ቻው። ምንድነው እንዴ? ትንሽ ጥያቄዎች አሉኝ፣ ግን ማን እንደሚመልስልኝ እርግጠኛ አይደለሁም። የመጀመሪያው ጥያቄ ልጅቷ ትልቅ ናት ትንሽ ናት? ሁለተኛው ደግሞ ስልክ ማን ይሰጣት? ሶስተኛ ደግሞ ስልክ ሰጥተዋት እንዲህ አይነት ወሬ ለምንድን ነው የምታወራው እንዴ? ራሷ እኮ አምጥታ መሸመጠጥ ነው የሚመስለው ንግግሯ። ልክ እንደ ትልቅ ሰው ነው የምታወራው። ልክ እንደ አሮጊቶች አለ እንዲህ ምናምን እያሉ የሚያወሩት። ትላልቆቹ ምናምን ቢራቢሮ እያሉ ቲክቶክን ያጨናንቁታል። ህጻናቶቹ ሌላ ታሪክ ውስጥ ናቸው ያሉት። ስለ ኑሮ ውድነት ነው የሚያስጨንቃቸው። ትልልቁ ቢራቢሮ ትንንሹ ወይ ኑሮ ይላል። ጭንብሎቱን ያውልቁ ማዘር። ከኮሮና በኋላ ግን ልክ ያሉ ነገሮች እየበዙ ነው። Everyone, it's my birthday. ሲያስፈራ ሰውነቷ። ይሄ ሰላቢ በዚህ በኩል ለካ ቅርብ ነው። Oh my god, bro. Oh hell no, man. What the fuck, man? ኢሞጂን ብቻ ተመልከቱልኝ። ኧረ በየነ እንደዚህ ስንት ነው? ኧረ በየነ ሲኦል በቲክቶክ በኩል ቅርብ ናት። ያ እንዳንስቅ መከራ ስራቸው ያስቃል። ቶርታው ትልቅ ነው፣ ብዙ ሲያስተናግዳል። በጌታ ስም እንዴ ለካስ በዚህ ጋር ቅርብ ነው። እንኳን አሳየሽ ማለት እሷም ታውቃለች። ሰዎች እንደ ኮሜንት እንደሚሰጡ ታውቃለች። that's why anyway happy birthday ብያለሁ። መልካም ልደት ማለት የምችለው ነገር እሱ ነው። ኮሜንቱን ግን እንዳሰማችሁ ታያቸው አውርሻችሁ። Ladies and gentlemen, Rolls Royce in Ethiopia finally my dream car
ተመልከቱት ከዚህ መኪና ጋር እስቲዩት ከዚህ ላዳ ጋር አወዳድሩት bro it's crazy it's big difference ማርያምን ውጭ ሀገር ራሱ እንዲያን ቢግ ዲፍረንስ የለም ይሄ የ1990 ነው 1979 ምናምን ላዳ መኪና ገና ከመስመር ሳይወጣ 20 ምናምን ሮልስ ሮይስ በሚሊዮን የሚቆጠሩ መኪኖች ሲገቡ it's crazy man ደስ ይላሉ at the same time ደግሞ ያሳዝናል ነው የተራበ ህዝብ ላይ ይሄን መንዳት አግባብ ነው ወይ ይላል ይሄ እንግዲህ የሞራል ጉዳይ ነው ብዙ ጊዜ ቢሊዮነሮች ሰው አይረዱም ይባላል አይደል ገንዘብ አላቸው አቅሙ አላቸው ግን ለሰው አይረዱም ይባላል because አይታይም ሲረዱ ምናምን so ማን ነው የምትጠይቀው በቃ ይሄ የሞራል ጉዳይ ነው የፍላጎት ጉዳይ ነው ከፈለጉ ይረዳሉ ካልፈለጉ አይረዱም because ያ የነሱ ገንዘብ ስለሆነ ማለት ነው ገባ አይደል አንተ ብትሆን የነሱ ፖዚሽን ላይ ብትሆን የመኪና ገዝታ አታስገባውም ኢትዮጵያ ውስጥ የተራበ ሰው ስላለ ብለህ ስለምታስብ እነሱ ግን አስገቡት because ያንተ ሜንታሊቲ አይደለም ያላችሁ ስለተራበ ሰው ግዳይ ስጣቸውም ይሆናል ሜቢ whatever ኤክስቼንጅ አላችሁ ከላዳዋ ጋር ኖኪያ ስልክ ይዘህ አይፎን 17 ፕሮ ማክስ ጥኝ እንደማለት ነው ሮልስ ሮይስ ስፔክትር 25 ኤሌክትሪክ ኤሌክትሪክ ነው እንዴ ሽሽ ግን ደበረኝ እግዚአብሔርን ኤሌክትሪክ ነው ሲል አንድ ቀን ያለው አካል ፈጣሪ ከፈቀደ ናናና እኔ ነደዋለሁ ታያለ የቀነኒሳ ንግግር የሚያስታውስ ሲኖር ይሁን ረጅም እድሜ ከጤና ጋር ቀነኒ ያው የቀነኒሳ ንግግር በመኪና ዙሪያ የተናገረው ታጋላችሁ አይደል ፊንገርዬ እኔ ብቻ ልፈንግር ነው እንደምትወንጂ እኔ ብቻ ልፈንግር ከኔ ውጪ ሰርዶ ያበቀላክሽ አልሽኩ ፊንገርዬ እኔ ብቻ ካልፈረገርኳች በሰላም ነው እኔ ብቻ ነኝ እየቆፈርኩ ሙሙዬን እኔ ብቻ ነኝ እየቆፈርኩ ሙሙዬን ማሳየው አልሽ ምን ነው እኔ ብቻ ቲክቶኩን ልቆጣጠረው እኔ ብቻ በቆፈራ ልታው እኔ ብቻ ልኮትኩተው አልሽ በሰላም ነው ደህና ነሽ ሃይ በሰላም ነው አመጣልሻለሁ ከዚህ በፊት ብለሽኝ ከዚህ በፊት ስታወሪኝ ራሱ ነው ማለት ነው ከዚህ በፊት እነ ማናቸው ቲክታከሮች ማናነ ዮኒ ማኛ ምናምን ቪዲዮ ሴክስ ያደረኩ ሰርተውብኝ ለቀውብኝ አለሱ ቪዲዮሽ እለቀዋለሁ አባቴ ሙት እንደዚህ አይደለ እለቀዋለሁ ለቀውብኝ ምናምን የሆነ ነገር ግን አልታያችሁም እዚህ ጋር ማለት ነው የሆነ ነገር ታይቶኛል የሆነ ዋጋ እየወረደ ሲመጣ የክብር ዋጋ ብለው የምን ዋጋ ብለው እየወረደ ሲመጣ come on ላይቭ ላይ መተን እንዲያት ነገር መናገር ለዛም ሴት ሆነሽ it's crazy man ፉክክር ላይ ናቸው እንግዲህ ለመፈንገር ምን ችግር አለ እንግዲህ ይለቀቅ የተፎካከራችሁ ልቀቁ እኔም እየፈለኩ ሊንኩን የቴሌግራም ሊንኩን ለቀዋለሁ ቲክቶክ ላይ ለነገሩ የመሃይም አይኑ ትልቅ ነው ይባላል አይደል በኔ ምክንያት የተፈጠረ ውዝግብ ካለ እንዲቀንስ አልፈልግም እንዲጨምር ነው የምፈልገው ሞር እየተወሳገቡ እንዲቀጥሉ ነው የማደርገው በኔ ምክንያት ስብሰባ 10 ሆኖ የተቀመጠ ካለ ቁጥራቸው 20 እንዲሆን ፈልጋለሁ 20 ሆኖ የተቀመጠ ቡድን ካለ 50 እንዲሆኑ ፈልጋለሁ እናም ችግር አለ ታዲያ እኮ ቀላል ነገር እኮ ነው ቪዲዮ ይለቀቅ ቴሌግራም ላይ ይስፋፋ ረዘም ያሉ ደቂቃዎች ይለቀቁ ከዛ ይወራል አይደል ስላንቺ ይወራል እንደ ሚያ ካሊፋ በደንብ ይሰራ ዘን ሁሌ ስለናንተ ይወራል እንጂ ዝም ብሎ በባዶ ሜዳ ምንም ነገር ሳሰራ ስላንተ ይወራ ማለት አይደለም ምን ማለት ነው ይሄ ይለቀቅ ይምጣ ቪዲዮቹም ይምጡ ይደረገው personally I go deal with you I don't think bro ከዶርማችን ለማንወጣ ዶርማችን ብቻችን ለምንቀውጠው ነው አይረባይ ና ዶርም ውስጥ ብቻውን የሚሆን ሰው እንዲህ ሊጨፍር አይችልም የሆነ ኤክስፒሪየንስ አለው ማለት የሆነ ልምድ አለ ከሆነ ቦታ የሚመጣ ከሆነ ቦታ የሚመጣ ነው ከ05 አካባቢ ይመስለኛል እንዲህ ይሸተኛል እንዲህ ታጥፋችሁ እንዲህ ስትሄዱ አዋሳ ውስጥ የምትኖሩ ታውቁታላችሁ ያው በብሮን እንዲ ዘንድሮ ተቀይሩ በብሮን እንዲ
በብሮን እንዲ ዘንድሮ ተቀይሩ እሷ የኔ ነች እሷ የኔ ነች ውበትና ፍቅሯ ሳይታኝ ሄደች ምን ይባላል ይሄ እሺ ይሄን ቪዲዮውን እዚህ ውስጥ ለምንድን ነው ያስገባው ካሜራማን ማን ነው አሁን የምን ብዬ ነው ሪአክት ማድረግበት ሻው እኔ አሁን ሰው ባርበር ነኝ አሁን ቁጭ ብላ ነው የደነሰችው አሁን ምንድነው ሙሉስ ምንድነው ባብር ወለዲ ቲክቶክ ላይ በጣም የምትመጡ ሴቶች ምን አለ ትንሽ አደብ ገዙ እግዚአብሔርን በጣም አደብ መግዛት አለባችሁ ወንዱ ለመሳሳት እቺ ነገር ነች የምትፈልገው እቺን ግን እነሱ ደብሰው የሚመጡት ልብስ ደግሞ ሰውነታቸው ባሺ እንዴ በነገራችን ላይ በሴት ሰውነት አልተሳሳትም ፋዘር አሉ እንዴ የለም ቤት ማን ያለው አባዬ ማትሪክስ ስንት ነው ያመጣው 100 ምን 50 ወይኔ ብራኑ ከኔ ምን አተሽ ነው ምን አጎደልኩብሽ አላፈቀርኩሽም ልቤን አልሰጠውሽም አልተንከባከብኩሽም ለወለታዬ እንደዚህ ነው የምትመልሽልኝ ትከጂኛለሽ ካርሽኝ ይቅርታ ታቀኛለህ ቤት ያለሽ አይደለም ይቅርታ ቤት ይመስልሽ ነው ናገባ ነው እኔም ፈታ ሌላ ሴት ልታገባ አይደለም ባንቺ ላይ ነው የምደርባት ቆሜ ነው ሙቼ በሬሳ ላይ ተራምደ ነው ሌላ ሴት የምታገባው አረ በሬሳው አተራመደ ቻምፕ ይላል የቻምፕ ሂውመር በጣም የተለየ ነው ኢትስ በቃ ክሬዚ ነው ከሁሉ የሆነ በጣም ይለያል ከነ በጣም ይለያል ከሁሉም በጣም የተለየ እንትን ነው ምንድነው ባጃጆቹ ተገለባብጦ ነው መሰል ያጀማ ጠጠር አልተነቃቀለኝም ጎቢው እኔ ለሰባ ጎቢ እኔ ስብቲ ተራራው ልቤ አላጉረመረመም ተው ባጃጆች ተው አልኩ አልሰማ ብሎ ያው ገለባበጣቸው ሄዱ የግል ትምህርት ቤቶች የስራቸውን ይስጣችሁ ልጁ የጓደኞቹን ጫማ ያየ የጫማውን ዋጋ 5000 የሆነውን ግዢልኝ ካልሆነ አልፈልግም ብሎ እናቱን ያስቸገራት ነው በጣም ያሳዝናል አቅምን ማወቅ ያስፈልጋል ብዬ አምናለሁ በነገራችን ላይ አንዳንድ ወጣቶች ቶሎ ይነቃሉ አንዳንዶቹ ቶሎ አይነቁም አንዳንዶቹ ደግሞ ጭራሽ አይነቁም እድሜያቸው 40 50 ውስጥም ገብቶ ማይነቁ ሰዎች አሉ ይሄ እንግዲህ የንቃተ ህሊና ሁኔታ ነው እሱ ቢገባው ማለት በቃ ጀስት አንዳንዴ እንደ ነገሮችን እኮ ለማስተዋል ትንሽ እድሜ ብቻ ገፋ ማለት ነው ያለብህ አይደለ እርግጥ አይኖ ከባድ ነው ሀብ ነው ክሉ ብር ቢኖረኝ ረዳው ነበር ምን ላድርግ የለም ብር ራሴ አረዳው በሚገርም ሁኔታ እንዲህ የምታረጉ ሰዎች ለመንቃት ሞክሩ እሺ ቤተሰቦቻችሁ ከምን እንደሚያመጡ ገንዘቡን በቃ ሀብታም ካልሆናችሁ ባይ ዲፎልት መንቃት አለባችሁ በቃ ትምህርቱን መተው አለባችሁ በነገራችን ላይ ትምህርቱን ትታችሁ ወደ የሆነ ስራ ማገዝ ወር ቤተሰብ ማገዝ የተሻለ ነው ብያምናለሁ እንጂ ምንም ለማይመጣ ነገር እየተማራችሁ ጊዜያችሁን አታባክኑ ቤተሰብንም ገንዘብ አጨርሱ this is my decision በ290 ሺህ ብር ብቻ አይፎን 17 ፕሮ ማክስ ይዤላችሁ መጥቻለሁ 256 ጂቢ ስቶሬጅ በኦሬንጅ ከለር እኔ ጋር በ290 ሺህ ብር ብቻ ማግኘት ትችላላችሁ ስልክ ቁጥሬ ባዮ ላይ ስላለ ወይዬ ይበሉኝ ይመቻችሁ 300 ሺህ ብር አይፎን 17 ፕሮ ማክስ ተብሏል 300 ሺህ ብር ዋጋውን ያጠራው ነበር ዋጋው $1100 አካባቢ ነው $1100 አሜሪካ ውስጥ ማለት ነው ወደኛ ሲመጣ ያ ገንዘብ ካልኩሌት አድርጋችሁ ለምን መበላት እንደሌለባችሁ ነግራችኋለሁ 1000 ሲባዛ በ160 176,000 ብር ነው 176,000 ብር በብላክ ተመንዝሮ ማለት ነው ሶ ኢማጂን አተረፉ ከተባለ እንኳን 200,000 ብር ይግባ ሌላው ይቀር 300,000 ብር ኢትስ ክሬዚ ማን እንዳገዙ ኢትዮጵያ ውስጥ ያላችሁ ሰዎች አይፎን ፕሮ ማክስ ከዚህ ከኢትዮጵያ ውስጥ እንዳገዙ የምሬ ነው ማለት ከቻላችሁ ውጪ ያለ ቤተሰብ ካላችሁ ይሄንን ገንዘብ ልካችሁ ወደ ዶላር ቀይራችሁ አስልኩ በሆነ መንገድ አስልኩ በጣም ብዙ ነው የምታተርፉት እማኑ ዝም ብላችሁ ማለት ነው ከዚህ 300,000 ብር አውጣችሁ እንዳትበሉ
እየነገርኳችሁ ነው። አም ቴሊንግ ዩ። ስለዚህ ማድረግ ያለባችሁ ነገር ውጪ ቤተሰብ የሌላችሁ ደግሞ በቃ የሆነ መንገድ ፍጠሩ። በቃ የሆነ የምታውቁት ሰው ውጪ ካለ ግዛልኝና ላክልኝ እኔ ገንዘቡን ልካለሁ በሉት። ገንዘቡን በባይናንስ ኤክስቼንጅ አድርጋችሁ መላክ ትችላላችሁ። ኢዚ ነው በጣም ማለት ነው። ከቻላችሁ ከውጪ አስመጡ ኦሪጂናል እቃ በአሪፍ ፕራይስ ማለት ነው። ኤኒዌይ የዛሬ ቪዲዮን ይመስላል። አይ ኖ ትንሽ ድምጼን ቀንሻለሁ። ያሉበት ሲቹዌሽን አይመችም። ያ የገዛ ቤታችሁ ሲሆንና የቤተሰብ ቤት ሲሆን አንድ አይደለም። ድምጻችሁን ዝቅ ማድረግ አለባችሁ፣ መበጥበጥ የለባችሁ ምናምን ብዙ አይነት ቫይብ አለ። ሶ ኤኒዌይ የዛሬ ቪዲዮ ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ ቻው ቻው። ሰብስክራይብ